ቦብ ማርሊ ከተደረገ ከሁለት ቀን በኋላ ምንድን ነበር የተፈጠረው? ግን በመጀመሪያ ለዚህ ሁሉ ነገር ያበቃውን ነገር ልንገራችሁ። ኪንግስተን ጃማይካ ውስጥ በ1976 ኃይለኛ የፖለቲካ ውጥረት ውስጥ ነበረች። ሁለት ተቀናቃኝ ፓርቲዎች ነበሩ። ፒፕልስ ናሽናል ፓርቲ ወይም ፒኤንፒ፣ የሱ ተቀናቃኝ የነበረውን ደግሞ ጃማይካን ሌበር ፓርቲ ወይም ጄኤልፒ የሚባል ነው። እናም ፒኤንፒ ስማይል ጃማይካ የተሰኘውን ኮንሰርት ያዘጋጃል። ኮንሰርቱ የሚመራውም በቦብ ማርሊ ነበር። የኮንሰርቱ ዓላማ የጋንግ ቫዮለንስ እና የፖለቲካ ውጥረትን ለመቀነስ ነበር። እናም ጄኤልፒ ይህንን ነገር አልወደደው። እናም ኮንሰርቱን ከመዘጋጀቱ ከሁለት ቀን በፊት የታጠቁ ሰዎች የቦብ ማርሊ ቤትን ዘለው ይገባሉ። የዛን ጊዜ የት ነበርኩ እኔ? የዛን ጊዜ ቦብ ማርሊና ሚስቱ በጥይት ይመታሉ። ሁለቱም ብቻ አይደሉም፣ የቦብ ማናጀር የነበረውን በጥይት ተመቷል። የዛን ጊዜ የሞተ ሰው አልነበረም፣ ግን እንደምታዩት ቦብ ደም በደም ሆኗል። ቦብ በጥይት የተመታው እጁ ላይና ደረቱ ላይ ነበር። ሚስት ደግሞ ጭንቅላቷ ላይ። አይዶኖ ለምን እንደሆነ አብዛኞቹ ሰዎች ጭንቅላታቸው በጥይት ተመተው የሚሞቱ ነበር የሚመስለኝ፣ ግን ሰርቫይቭ ያደርጋሉ። የግድያ ሙከራው የተደረገው ቦብን ለመጨረስ ነበር፣ ግን አልተሳካላቸውም። ምክንያቱም ቦብ ችግር ነበረበት። ችግሩም ልንገራችሁ። ቦብ ኮንሰርቱማ ካንስል አይደረግም በማለት ቁስሉን በጨርቅ ጠቅልሎ ለ90 ደቂቃ ያክል ነበር ፐርፎርም ያደረገው መድረክ ላይ። ቦብ እንደዛ ቆስሎ መድረክ ላይ ፐርፎርም እያደረገ እያለ በመዝጊያው ሰዓት ላይ እኔ ስለ ሰላምና ፍቅር እየሰበኩ ለምን የግድያ ሙከራ ይደረግብኛል ብሎ ለኦዲየንሱ ተናግሮ ነበር። እናም የቦብ ማርሊ አባት ብሪቲሽ እንደነበር ታውቃላችሁ። ቦብ ክልስ ነው ማለት ነው። ቦብ አባቱን የሚያውቀው በዚህች ፎቶ ብቻ ነበር። ምክንያቱም ቦብን ሲወልደው 60 ዓመቱ ነበር፣ እናቱ ደግሞ 18 ዓመቷ ነበረች። ቦብ ከወለደች በኋላ ጥሏት ይሄዳል ወደ ሀገሩ። ቦብን ያሳደገችው ብቻዋን ሆና ነበር። እናቱ ሰዴላ ቡከር ትባላለች፣ አባቱ ደግሞ ኖርቫን ማርሊ ይባላል። እናም ቦብ ማርሊ እንዴት ወደ ሙዚቃ ዓለም መጣ ካላችሁኝ የሆነ ሰው አለ መሃል ላይ፣ ለዝሊ ኮንግ የሚባል ቻይናዊ። ቦብን ያፈመሱት ሁለት ዘፈኖቹን የሰራለት ለዝሊ ነበር። ዋን ካፕ ኦፍ ኮፊ እና ጃጅናት የተሰኙ ሁለት ሙዚቃዎች ማለት ነው። ለዝሊ ለቦብ ብቻ አልነበረም ያፈመሰው፣ ለነ ጂሚ ክሊፍ ለነ ዴዝሞንድ ዴከር ያፈመሳቸው ለዝሊ ነበር። ጂሚ ክሊፍ ማለት ይሄ ነው። ዴዝሞንድ ዴከር ማለት ደግሞ ይሄ ነው። ቦብ ከመሞቱ ከአንድ ዓመት በፊት በአባ ይስሐቅ አማካኝነት ተጠምቆ ኦርቶዶክስ እንደሆነ ታውቃላችሁ። የክርስትና ስሙ ብርሃነ ስላሴ ነበር። ይህ የሆነው በ1980 በፈረንጆቹ ነው። የዛን ጊዜ አባ ይስሐቅ ቦብን ሲያጠምቁት 20 ሺህ የሚያክሉ ሌሎች ራስታፋሪያኖች ኦርቶዶክስ እንደሆኑ እምነታቸው ራሳቸው አባ ይስሐቅ ተናግረዋል። የአባታችን በረከት ይደርብን። ሌላ ፎቶቸው እዚህ ጋር አለላችሁ። ሌላ የቦብ ችግር ልንገራችሁ። እዚህ ምስሉ ላይ እንደምታዩት ቦብ ከሚስቱ ሪታ ማርሊ ጋር ነው። የተጋቡትን በ66 ነው በፈረንጆች። ቦብ ወዘ ፕላያ። እናም ቺት ማድረግ ይጀምራል። ቦብ ቺት ማድረግ ሲጀምር ከአንድ ሴት ጋር ብቻ አልነበር፣ ከተለያዩ ሴቶች 11 ልጆች ወልዷል። በ76 ቦብ ማን ቢያገኝ ጥሩ ነው? ሚስ ወርልድ ሲንዲ የተባለችውን ማለት ነው። እስከ ለተሞቱ ቅምጡ ነበረች። ዴሜን ማርሊም ከሁለቱም የተወለደ ነበር። ሪታ ቦብ ቺት እንደሚያደርግባት ታውቃለች በደንብ አድርጋ፣ ግን የመረጠችውን አፏን መዝጋት ነበር። ኢንተርቪው ላይ ተጠይቃም እንዳለችው ከሆነ ሰላሙን ልነሳው አልፈልግም፣ መነዛነዝ አልወድም ብላለች። እንደፈለገው ይሁን፣ የፈለገውን ያክል ልጅ ይውለድ፣ የፈለገውን ያክል ቅምጥ ይኑረው፣ እኔ ቦብን ስለምወደው ነው ስቲል እስካሁን በትዳሬ የቆየሁት ብላለች። አላቅም ምን አይነት ኮሚትመንት እንደሆነ፣ ብቻ ሪታም እንደሚመስለኝ ችግር ነበረባት። ብቻ ሪታ እስከ ለተሞቱ ከጎን የነበረች ብቸኛ ሴት ናት። እስከ ለተሞቱም ህጋዊ ሚስት ሆና የቆየችውም ሪታ ብቻ ነበረች። እናም በ78 ወደ አዲስ አበባ መጥቶ እንደነበር ታውቃላችሁ። ይህ ከአድናቂዎቹ ጋር አዲስ አበባ ውስጥ የተነሳ ፎቶ ነው። እናም በስተመጨረሻ ቦብ እንዴት እንደሞተ ልንገራችሁ። ቦብ ኳስ ይጫወት ነበረ በትርፍ ሰዓቱ። እናም የእግሩ ትልቁ ጣቱ ላይ የሆነ ደም የቋጠረ ነገር ምልክት ነበረው። ኳስ ሲጫወት የረገጡኝን ጠባሳ ምልክት ይሆናል ብሎ ችላ። እናም ለመራመድ ስታስቸግረው ጊዜ ሐኪም ቤት ሄዶ ይታያታል። ነገሩ ሜላኖማ የሚባል የካንሰር አይነት ነበር። ቦብ የዛን ጊዜ የደነገጠውን ድንጋጤ አትጠይቁኝ። እንዴት ነው እያልኩኝ የሳምባ ካንሰር ሳይዘኝ የቆዳ ካንሰር የሚይዘኝ ይላል። እናም ከጀማይካ ወደ ጀርመኒ ሪፈር ተብሎ ሂዶ እንዲታየው እንዲታከሙ ይደረጋል። ግን ዘገየ። የዘገየበት ምክንያት በመጀመሪያ ሜላኖማ የሚባል ካንሰር መሆኑን ሲታወቅ ጣቱ መቆረጥ እንዳለበት ዶክተሮች ይነግሩታል። በህይወት እያለው ጣቴ እንዲቆረጥብኝ አልፈልግም፣ ሃይማኖቴም አይፈቅድም ይላል። ምክንያቱም ቦብ ችግር ነበረበት። ቦብ ኦልሬዲ ተጠምቋል፣ ኦርቶዶክስ ሆኗል፣ ግን ስቲል የራስታፋሪያኒዝም ላይፍ ስታይል እየተከተለ ነበር። ካንሰሩ ወደ መላ ሰውነቱ ተዛምቷል። ቀጥታ ያጠቃውም ሳምባው ነበር። በ81 ከጀርመኒ ወደ ማያሚ ፍሎሪዳ ይሄዳል። እስከሚሞትባት ቀንም እዛው ማያሚ ነበር የቆየው። ይህ ከመሞቱ በፊት የተነሳው ፎቶ ነው። እንደዚህ ክስት ብሎ ፀጉሩ ተቆርጦ ነበር። ከጎኑ ስታስታምመው የነበረችው ሪታ ናት። እርግጠኛ አይደለሁም እናቱ ትሁን ኦር ሪታ ትሁን። ቦብ ያረፈውም እጇ ላይ ነበር በ36 ዓመቱ። I mean he was young። ፈጣሪ ጠብቅሻል፣ ልጆቻችንን ተንከባከቢ ብሏት ነበር ያረፈው።
አጠገቡም ልጆቹ ነበሩ፣ እነ ስቴፈን ማርሊ እና ዚጊ ማርሊ። ብቻ ስለ ቦብ ማርሊ ህይወት ታሪክ ባጭሩ ለማቅረብ ሞክሬያለሁ። እናንተም ፍቅራችሁ አትቀንሱ፣ ፕላስ ምልክቷንም ተጫኑልኝ። ዩቲዩብ ጋር ሄዳችሁም ሰብስክራይብ አድርጉ።